ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ በጣም ቆንጆ የቁርስ አሰራር ልጆች በጣም የሚወዱት እንዲሁም ለትምህርት ቤት ሳንዱች አድርገን ብንልክላቸው ቤት ውስጥም ቢመገቡ ለልጅም ለአዋቂም የሚሆን ቆንጆ የቁርስ አሰራር ነው። ወደ ስራው እንግባ። ስራውን ስጀምር መጥበሻ ላይ ዘይት አደረኩኝ። አንድ ተለቅ ያለ ሽንኩርት እንዲህ በሽሪሚሪ አድርጌ ከትፌዋለሁኝ። ሽንኩርቱ ትንሽ ጠበስ ብሎ ሽታውን ወጣ ሲያደርግ ሞርተዴላ የዶሮውን የተጠቀምኩት በዚህ መልኩ ከታትፌዋለሁኝ። እኔ እናንተ በፈለጋችሁት አይነት መከታተፍ ትችላላችሁ። በዚህ መልኩ ከታትፌ ትንሽ ጠበስ እንዲል አድርጌዋለሁኝ። እሱንም ትንሽ ከተጠበሰ በኋላ ነጭ ሽንኩርት ነው የምጨምረው። አላበዛም፣ በትንሹ ነጭ ሽንኩርት ጨምራለሁኝ። ሞርቴሌላውን እንግዲህ በደቃቅ ስጋም በተፈጨ ስጋ የበግ ስጋ ወይ የበሬ ስጋ መቀየር እንችላለን። የማንፈልግ ከሆነ በስጋ መቀየር እንችላለን። በተፈጨ ስጋዎች ሞርቴሌላዎችን መጠቀም የማንፈልግ ከሆነ ግን ጣዕሙን ልጆችም ይወዱታል። ቆንጆ ጣዕም አለው። ብትሞክሩት ቆንጆ ነው። በመቀጠል እንግዲህ ደግሞ ትንሽዬ ቆንጆ በርበሬ ጨምሬያለሁኝ። እሱ አንድ ላይ ተወሰነ እንዲህ ከተጠበሰ በኋላ ከዛ አንድ ቲማቲም ተለቅ ያለ በዚህ መልኩ ከታትፌ ጨመርኩበት። የተወሰነ አንድ ላይ እንዲጠበስ አደርገዋለሁኝ። ከዛ ትንሽዬ ጨው ጨምራለሁኝ። ስለምትከታተሉኝ ከልብ እያመሰገንኩኝ ላይክ፣ ሼር ማድረጋችሁንም አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። ለመጀመሪያ ጊዜ ደግሞ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ ቤተሰብ ሆኑ ላለሁኝ። የተወሰነ እንግዲህ ቲማቲሙ ከተጠበሰ በኋላ እንቁላል መትቼ ጨምሬበታለሁኝ። ከዛ በኋላ ብዙም እንትን አልለውም። አንዴ ብቻ ማስዬ ስቶቡን በደንብ ቅንስ አደርገውና ከድነዋለሁኝ። የተወሰነ እንቁላሉ መጠጥ ካረገ በኋላ ቤት ውስጥ ያለንን ቺዝ እንጨምርበታለን። እኔ ትንሽዬ ደቃቅ ቺዝ ነበረ፣ እሱን ጨመርኩኝ። በመቀጠል ስላይስ የሆነ ቺዝ ነበረኝ፣ እሱንም ከላይ አደረኩበት። በጣም ቆንጆ አሰራር ነው። ልጆችን በጣም ይወዱታል። ልጅም አዋቂም የሚወደው ቆንጆ አሰራር ነው። ለቁርስ አማራጭ ይሆናል በሚል ላካፍላችሁ ብዬ ነው። ከዛም ቃሪያ ትንሽ ጣል ጣል አረኩበት። ለልጆች ከሆነ ቃሪያውን ቢቀር ችግር የለውም። በቃሪያው ፋንታ ቦግዶኒስ ወይንም ድንብላል ቅጠል መጨመር ይቻላል። ከዛ በዚህ መልኩ እኔ ለገበታ አቅርቤዋለሁኝ። በጣም ቆንጆ አሰራር ነው። ሞክሩት፣ ትወዱታላችሁ። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።